በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ ወወልድ ወመንፈስ ቅዱስ ስም አምነን ጥቅምት 22 በዚች ቀን ብልክ ጥበበኛ የሆነ ቅዱስ ወንጌላዊ ሉቃስ በሰማዕትነት አረፈ። ይህም ቅዱስ የከበረ ወንጌል ከመዘገባቸው ከ72ቱ አርድእት ውስጥ የተቆጠረ ነው። እርሱም ወንጌልን ስለማስተማር በስራው ሁሉ ሐዋርያው ጴጥሮስና ጳውሎስን የሚያገለግላቸው ሆነ። ለታኦፊላም ወንጌልን እና የሐዋርያትን ዜና የጻፈ ሉቃስ ነው። ቅዱስ ጴጥሮስና ጳውሎስን ከተገደሉ በኋላ በሮማ ሀገር የሚያስተምር ሆነ። በቀናች ሃይማኖት የጸኑ ዘንድ ለምእመናን መልእክት ይጽፍ ነበር። ስለዚህም ጣዖት አምላኪዎች ከአይሁድ ጋር በመስማማት አንድ ግንባር ፈጠሩ። በንጉሡ ኔሮን ፊት ቆመው ስለ ሐዋርያው ሉቃስ እንዲህ ብለው ጮኹ። ይህ ሉቃስ ብዙ ሰዎችን በመስሪያ ወደ ትምህርቱ አስገባቸው። ንጉሡ ኔሮንም ወደ ፍርድ አደባባይ ሉቃስን እንዲያቀርቡት አዘዘ። ሐዋርያ ሉቃስም ከዚህ ዓለም መውጫው እንደደረሰ በመንፈስ ቅዱስ አውቆ ወደ ባህር ዳርቻ ሄደ። በዚያም ዓሣ የሚያጠምድ አንድ ሽማግሌ ሰው አገኘ። መጻሕፍቱንና ደብዳቤዎችን ሰጠ። ወደ እግዚአብሔር መንገድ መርተው ያደርሷልና እሊህን መጻሕፍት ጠብቃቸው አለው። በንጉሡ ኔሮን ፊትም ቀርቦ በቆመ ጊዜ ንጉሡ በሥራዬ ሕዝቡን የምታስት እስከ መቼ ነው አለው። ቅዱስ ሉቃስም እኔ ለሕያው እግዚአብሔር ልጅ ለጌታችን ኢየሱስ ክርስቶስ ሐዋርያ ነኝ እንጂ እስረኛ አይደለሁም ብሎ መለሰለት። ንጉሥ ኔሮንም ሁለተኛ እንዲህ አለው፣ የጻፈች ሰዎችን የምታስት ይህች እጅን እቆርጣታለሁ ይህንም ብሎ የቀኝ እጁን እንዲቆረጥ አዘዘ። በቆረጡም ጊዜ ንጉሥ ሆይ እኛ የዚህ ዓለም ሞትን እንደማንፈራ እወቅ። ነገር ግን የጌታዬና የፈጣሪን ኃይሉን ታውቅ ዘንድ አሳይሃለሁ ይህንም ብሎ የተቆረጠ የቀኝ እጁን በግራ እጁ አንስቶ ተቆረጠችበት ቦታዋ ላይ አገናኝቶ እንደ ቀድሞዋ ደህናው አደረጋት። ከዚያ በኋላ ለያት ለያት በዚህ የነበሩ አደነቁ። የሰራዊት አለቃውና ሚስቱ ብዙዎች ሰዎችም ክብር ይግባውና በጌታ በኢየሱስ ክርስቶስ አመኑ። ቁጥራቸው 477 ነፍስ ሆነ። ንጉሡም ከቅዱስ ሉቃስ ጋር ራሶቻቸውን እንዲቆርጡ አዘዘ። ቆረጧቸው። የምስክርነት አክሊልን በመንግሥተ ሰማያት ተቀበሉ። ከዚያ በኋላ የቅዱስ ሉቃስ ሥጋ በዓይበት ውስጥ አድርገው ወደ ባህር ጣሉት። የእግዚአብሔር ፍቃድ ወደ አንድ ደሴት ደረሰ። መምህራንም አግኝተው ወስደው ገነዙት፣ ባማረ ቦታም አኖሩት። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ሐዋርያ ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ ቀዳይቱን አነስተኛ በአንድነት ተቀበለው። ሊዝ የሚያገለግሉን ኃይላት ማለት ያሳሰቡ በችግር ጊዜ የማቀር ምስጋና ተቀበል። እናንተ ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ልጅ አዋቂ ሳይል የምንሰበሰብበትን የጉባኤ ቦታ ባርኩ። መጽሐፍ ወረቀት አዘጋጅተው ብራና ዳምጦ የጻፈውን ያጻፈውን ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠውን በደለኛ ሁሉ የምታስምር ጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።